ብለን ያልነው ልጅ አንድ ልጅ መታ ቆርጣ ተጥለዋለች። ያቺ ቀበሌ የሆነች ልጅ የመረኝ ይስዬ ሆነ የት ትደርሳለች ብለን ያልናትን ልጅ የሆነ ቀበሌ የሆነ ልጅ መጥቶ ቆርጣታል። ከሆነ የቀበሌ መንፈስ እግዚአብሔር ይጠብቃችሁ። የምሬን እኮ ነው። ኃያላንን ያንበረከከ ክፉ በሽታ ይሄው በሽታ ምስኪን አሁንም ዳዊትን መጥቶታል። እውነቴን እኮ ዳዊት ፈረደበት ዛሬ ጌታ። ይሄ ትልቅ ዳዊት ይሄኛውን ዱላ መጥቶት ያውቃል። ታውቃላችሁ፣ አደገኛ ነገር በጣም ነገስታት ለሰልፍ በሚወጡበት ቀን ይላል በአመቱ መግቢያ ይሁን አመቱ መውጫ ላይ ባለቅም ነገስታቱ ለፋይት ይወጣሉ። ታቦቱ ራሱ እዛ ነው የሚሆነው። ለምን ከተባለ እግዚአብሔር ከህዝቡ ጋር ሆኖ ስለሆነ መዋጋት ያለበት ታቦቱ ሳይቀር አጅቦ ካህናት ሁሉ በዛ ኖረው። ለምን ታቦት ያለ ካህን አይያዝ። ዳዊት አንድ ያጥፏል እኮ ያለ ካህን ታቦት አስይዞ ሄዶ ኦዛ ስብራት የሆነበት ሞመንት ታውቃላችሁ። ያለ ታቦት ያለ ካህን አይያዝ። ታቦቱ እዛ፣ ካህኑ እዛ፣ የእግዚአብሔር ልብ እዛ፣ ኤቭሪባዲ እዛ ነው። ዳዊትስ እቤቱ ነው። በቃ ሴጣን ተመቸው። ሁሉ እየጸለየ አንተ የምታውደለድል ሰውዬ አድብ። በቃ ሴጣን ያገኘ ባቸው። ሁሉ ሰው እሑድ እዚህ ነው፣ አንተ ሌላ ቦታ ትሽከረከራለህ ካለ ጋኔና ያገኛል። በቀጠር ቢሄድ ጋኔና ብዙ ነገር ያገኛል። ስለዚህ እግዚአብሔር የሌለበት ቦታ ሰይጣን መጣ። ሰይጣን አይገርምም? ዙፋን አይፈራም። ሰይጣን ምን ይፈራል ከተባለ ታቦቱ ባለበት ቦታ የለም ሰይጣን። ቤተ መንግስት ግን መጣ። ለካ ቤተ መንግስቱ ፕሮቴክሽን ያለው ህልውናው ካለ እግዚአብሔር ባለበት መሆን ይሁንላችሁ። ዳዊት ተበላ። አያችሁ፣ እግዚአብሔር ያለው ጦርነት ቦታ ነው። እግዚአብሔር ያለው ውጊያ ቦታ ነው። እስራኤል ሁሉ ልቦ ያለው እዛ ቦታ ነው። ካህናት እዛ ናቸው። ታቦቱ እዛ ነው። ሁሉ እዛ ነው። ይሄ ሰውዬ ግን ማይንዱ ሰይጣን እያደከመ መጥቶ አመቻችቶታል። ቅድም ሰይጣን ዋይዝ ነው ያልኳችሁ ለዛ ነው። እንደ ዳዊት የሚገርም ማይንድ ያለው እግዚአብሔርን የሚያውቅ ግን አመቻቸው። ደግሜ እልሃለሁ ሰይጣን ስማርት ነው። ማንም ልሆን ይችላል። ተከታታይ ትምህርት 10 ወር እዚህ ጋር ቆሜ ላስተምር እችላለሁ። ጠብ የማይ ነገር ላወራ እችላለሁ። ግን ሰይጣን እድል ካገኘ ያመቻቸኝ። እንዲህ ልባርካችሁ፣ ሰይጣን አያመቻቻችሁ። በዘመናችሁ ክፉ አያመቻቻችሁ። ጎበዝ አመቻችሁ። ልክ 10 ሰዓት አካባቢ የቺፕስ ሰዓቱ ደረሰ። ዳዊት ማለት ነው። እኔ ማንንም ለመናገር ያለ እኔም እበላለሁ። ትናንት ሁሉ በልቻለሁ። እሱን እያወራሁ ብቻ ልክ የሆነ ሰዓት ላይ ሰገነት አማረው። እናንተ ንፋስ ነገር ልውሰድ ብሎ ሲወጣ ምን ያንቀሸቅሻታል? እስኪ 11 ሰዓት ሻወር ይወሰዳል። ሰይጣን ጎበዝ ነው ብላችሁ ለዛ አመቻይቶ ሴትዮዋን አስቀምጦ ሻወር ስትወስዱ ቀጥታ ፖርኖግራፊ ጋበዘው ነገር። በዛ በኋላ ምን ያደረገው ነገር ለእናንተ አልነግራችሁ። ሰውየው በኃጢአት ላይ ኃጢአትን እያስደረገ አቤት የሰይጣን ቅባት! እስኪ እጃችሁን አንሱና ሂድ በሉ። ድገሙና እስኪ ሂድ በሉ። የምሬን እኮ እንዲህ ብለን በሄደ እስኪ ድገሙና ሂድ በሉ። እግዚአብሔር ያባርር። እውነቴን እኮ ከዝሙት ወደ ነፍስ መግደል እንዴት እንደወሰዱ ዋይዝ ነው ብላችሁ ለዛ ነው አይምሯችሁ እንዳይያዙባችሁ። እስኪ ጭንቅላታችሁን ያዙና ይቀደስ በሉልኛ። እስኪ ድገሙና እግዚአብሔር ይቀድሰው በሉልኝ። አዎ ከተያዘ በኋላ ይሄ ማሽኑ ከተያዘ በኋላ ዋጋ የለም። ይሄ ሁሉ እግር ይሄዳል ይሄዳል። በቃ አንዴ ሰይጣን ከያዘ በኋላ ሙሉ አካል ነው የሚሄደው። የምሬን እኮ ወጣታል። ከዛ በኋላ ዳዊት አይደለም ያ የሚያክለው ሰውዬ ፈዘዘ። እየሰራ ፐርፎርም እያደረገ ያለው ነገር በጣም በእግዚአብሔር ፊት የተጠላ ከባድ የሆነ ጥፋት እንደሚያመጣ እያወቀ ሰውየው በኃጢአት ላይ ኃጢአትን ሲደርግ ምንም አልመሰለው። አቤት ጭንቅላት ከተያዘ ሰው ዋጋ የለው፣ ፈረስ ይሻላል። እውነት መጽሐፍ ቅዱስ እኮ እንደዛ ይላል አይደል? አህያ እንኳን ጋጣውን አወቀ። አዎ ሲመሽ ይገባዋል ብሎ ወደ ቤቱ ነው ሄዱ። ቀንም ሙሉ ሲዘል የነበረ አህያ ፈረስ ናይት ላይ ይገባዋል። ዳዊት አሁንም አልተመለሰም ወደ ቤቱ። የእኛ ማምሻችን፣ የእኛ ማደሪያችን፣ የእኛ ቤታችን እኮ እግዚአብሔር እኮ ለንስሐ ልቡ አልተነሳም። ወደ እግዚአብሔር ሲወድቅ አታዩትም። ሰውየው በኃጢአት ላይ ኃጢአት ደረበ። እግዚአብሔርን እንዳላወቀ ሰው ሆነ ማለት ነው። ስለዚህ በዝሙት የጀመረ ጉዞ ነፍስን በማጥፋት ነው የተጠናቀቀው።
ከዛ በኋላ እግዚአብሔር እንዴት እንዳደረገው አይታችኋል አይደል? ከዙፋኑ አዋርዶ እዚህ ተቀምጣልን ላይ ወደ ምድረ በዳ ወሰዱት። አንጥፎ አናፍቶ ዳዊት እንዴት እንዳስተማረው ታውቃላችሁ? እቤቱ ሰይፍ አይጠፋም እስኪለው ድረስ አይኑ እያየ ከሆዱ ከጉልበቱ የወጡ ከወገቡ የወጡ ልጆቹ እስኪጨራረሱ ድረስ ከባድ ጥፋት ነው ያመጣው። ስለዚህ አንዳንድ በደሎች ኢሚዲየት ላይሆኑ ይችላሉ፣ ስሩ ፕሮሰስ ያስከፍላሉ። እግዚአብሔር ይጠብቃል። አደጋ አለው እያልኳቸው ቅባት ይመታሉ፣ ያሳድፋሉ። ይሄ ከባድ የቅባት አደጋ ነው። ስለዚህ ይህ እግዚአብሔርን ባላከበረ እና እሱ ባልፈቀደው መንገድ የሚደረግ የትኛው ወሲባዊ እንቅስቃሴ ነው። ይህ ዝሙት የትኛውም እግዚአብሔርን ባላከበረ እግዚአብሔር ባልፈቀደው መንገድ የሚደረግ የትኛውም ወሲባዊ እንቅስቃሴ ሰይጣን ቅባትን ለማጥመድ ለመጣል ይጠቀመዋል። ያፈርሳል። አየህ፣ የቅባቱን ዕቃ ይሰብረዋል። ስለዚህ ዘይቱ ይፈሳል። በቃ ሙቭ ያደርጋል ቅባት ማለት ነው። ከሆነ ሰንበሌ